ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! ቆይ ዛሬ አልሰጥሽም ያልካት የዘንድሮውስ ቀን ማለት ነው። የሚገርም ነገር ነው። ሩታና አብርሽ እንግዲህ ላይቡ የተቋረጠው የትናንቱ ላይቭ የተቋረጠው እነዚህ በመምጣታቸው ነው ማለት ነው። ላይቭ ሊቆዩ ነበረ። ይህ ሁላችሁ እንዴት እሷ ትመጣለች ታጣለች አላልኩኝ ያለ እንትን ለምን አመሸች ለምን እንትላለች እያለች ነው። ይህ ሁላችሁ አብዳለች፣ በቃ አብዳለች። እንዴት እንደምትሆን ሩታማ ቀብራለ ብሏል ልጇ። እንዲህ ይሄ ድራማ እንዴት ነው? እኔ እኮ ብያችኋለሁ። ትናንትና ካፉ ሊያመልጠው ሲል ገና አላለቀም ድራማውና እንዲያመልጠው አልፈለገም። አንቺም አብሔርን እንቃርገሽ አይ ሩታን በተባሏ ጋር ትኖርበት። ኧረ ተይ ሆ ያንቺስ በዛ፣ ያንቺስ በዛ ይናወጣሽ። ወይኔ 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 ትናንትና ተደስተን ዛሬ እንደዚህ ታረጊናለሽ? አንቺ እየተረገምሽ አንቺ እየተረገምሽ እንዴት ትመጫለሽ? ደፋር ሆንሽ። እንደው በስመ አብ ምን አይነት ነገር ነው? በእናታችሁ ምን አይነት አውጣነች ይቺ ደግሞ። ኧረ በመድኃኒዓለም ይሄ ደግሞ ጉተት እየጎተተ የሚመጣው በምንድን ነው? እዋት እንዴት እንደምትሆን ተናዳለች እኮ ሩታዬ ደግሞ ቀብላ። ይሄ ደግሞ ልንጨጫማ አንተ ራስህ አንተ ሌላ ወንድ ጋር ስታያት ልታብድ ትደርሳለህ። እሷ ግን ወይኔ እኔ ግን ተናድጃለሁ። ተውይ 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 ተውይ። ጠውሌን ራሱ አሳከከኝ። ምን ላድርግ ብላችሁ ነው? ምን ላድርግ ብላችሁ ነው? እኔ ሩታዬ ደጋፊው እኔ ደስ ብሎን ሳናበቃ እንግዲህ ከማዳም ከማሞች ዛሬ ተኝተው አያድሩም ማለት ነው። ሲብራሉ ነው የሚያድሩት። እንዴት እንደዚህ ታደርጋለህ? እንዲህ ትናንት እኮ እንደዚህ እንትል እኮ ብሏል። ለነገሩ ማለት ነው እኔ ብያቸዋለሁ። አንዳንድ ነገር የምንሰራቸውን ድራማዎች እያያችሁ ምናምን ምናምን እንደዚህ ነው ሲል ገብቶኛል። እንትል መሆኑም ማለት ነው የሆነ በቃ እንትል እየሰሩ አሁን እነሱ ሲወጡ እሷ ትገባለች ሩታ ማለት ነው። አልሄደችም በዚህን ሰዓት የትም አትሄድም። እዛው እንትል ናቸው አሉ። በነገራችን ላይ ውየት ናቸው ዙዋይ ናቸው አሉ። ዙዋይ ናቸው ሁሉም ዙዋይ ናቸው። ለዚህ ነው እና አሁን እዛ ጋር የሚሰሩት ከጥምቀት በፊት እንትን ያሉትን ነው እየለቀቁ ያሉት እንጂ ዙዋይ ናቸው ያሉት። ስለዚህ ያው ቅልብ ለቅልብ ስለሆኑ ነው። ቅልብ ለቅልብ ስለሆኑ በቃ እንደዚህ ነው ድራማው፣ እንደዚህ ነው። ወይ ፈጣሪ፣ ወይ ፈጣሪ፣ ወይ ፈጣሪ፣ ወይ ፈጣሪ። ወረ አባትሽ ሆቴል ነው አሉ ያለፋችሁት። እዛ ለምን አባትሽ አይቆጡሽም? እንደዚህ ባልና ሚስት ከምታፋች ደግሞ እንዴት እንደሆነች እኮ ስማም፣ እንዴት እንደሆነች ፈጣሪ ድረስ። ምን አይነት ስራ ነው ደግሞ ስተማታ የምትሰሪው? ስራ ምሽቼ ነው ትላለች እንዴ? አንቺ ራይድ ነው እንደምትሰሪው? ምን አይነት ስራ ነው? ምን አይነት ስራ ነው ስተማታ የሚሰራው? በኢትዮጵያ ደግሞ ስተማታ የሚሰራ ወይ ሱቅ ወይ ሆቴል ወይ ምናምን ነው። ከዛ ውጭ እስከ 5 ሰዓት የሚሰራ ስራ እያለ አይመስለኝም እንላለን። እና ለማንኛውም እኔ በጣም ነው እየከፋኝ ማለት ነው። አዝኛለሁ። ምንም ማድረግ አልችልም። በጣም ነው የደበረኝ ማለት ነው። እኔ እንደዚህ አልጠበቅኩም ትላላችሁ። አይድላችሁ የሁለታችሁ። እኔ ግን ምንድነው ነገሩ? እና አብርሽ ምን ነክቶህ ነው? ሩታን እዛዳ ለብቻዋ 5 ሰዓት ላይ ለብቻዋ ዝም ብሎ እንዲከድ ፈቀደላት? እንደው አትቀልዱ። እንደ ይሄ ድራማ መቼ አልቆ ነው የምትሉት እንጂ ምንም የተጣሉን ነገር የለም። ይሄ ሩታም እዛው ነው ተመልሳ ምትንትል የምትለው የምትመጣው። ምንም ምንትል ያሉት ነገር የለም። ዛዳ ይሄውን ሁሉ ቀን በቃ በሱ ቻናል የሚለቀቀው ለምንድን ነው? ይሄ ሁሉ ቀን ለምን? ቻናሉን ለማሳደግ ቻናሉን አሁን
5,000 ምናምን ገብቷል። 500,000 እስከሚገባ ድረስ ነው ድራማው የሚቀጥለው ማለት ነው። ለዚህ ነው እንጂ አሁን በማንም ቻናል እየተለቀቀ አይደለም። በሱ ብቻ ነው። ይኸው 8ኛ ዛሬ ክፍል 8 ማለት ነው። በሱ ቻናል የሚለቀቀው 3 ጊዜ ከዛ ከንትራ ጋር እንትን ሲሉ ይኸው አሁን ደግሞ መደዳውን በሱ ነው የሚለቀቀው። ስለዚህ 8 ጊዜ የሚለቀቀው ቻናላቸውን ሊያሳድጉ ነው። ቻናላቸውን ሊያሳድጉ ነው እንጂ የእሱ ቻናል እንዲያድግለት ነው የተፈለገው እንጂ ውሸታቸውን ነው ውሸታቸውን ነው። ነገ ደግሞ ሌላ ድራማ፣ ነገ ደግሞ ልጁን ስትወስዱ ታያላችሁ ምን እንደሚፈጠር ማለት ነው። ምን እንደሚፈጠር ነገ ደግሞ ታያላችሁ። ውይ እኛ ሰለቸን አሁንስ እናንተን ማየቱ እንዴ! አረ ተቀየራችሁኑ፣ ቶሮ ተቀየራችሁኑ እንጂ ወይኔ 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 ወይኔ! ውይ ህልሜ ላይ ያቃጠልሽን እኮ አቃጠልሽን። በርበሬ ነሰነሽብን፣ ሚጥሚጣ ተነስነስብን። አሁን እኛ ትናንትና እንደዛ ሲጨፍሉ የሩታና የአብርሽ ደጋፊዎች ሩታ ጀግና ነች፣ ባሏን ትላለች። አሁንም ያው ድራማቸው እስከሚያልቅ ድረስ ነው። ያው ለምን ለዛዳ ለብቻው አልመጣችም? ያ ደግሞ ውሻ ይመስል ተከትሎ እናንተ ጋርዷ ነው እንዴ? አቤል ጋርዷ ነው እንዴ? ብሩኬ የት ሄደ? አንድኛው ጋርዷ የት ሄደ? አረ አቤል ነው ግን የተጠማጠመ። እኔ ከአቤል ጋር ፍቅረኛ ሳይሆኑ አይቀሩም። አቤልና ሄርሜላ ፍቅረኛ ናቸው። በምንም ታመል ቢሆን አቤልና ሄርሜላ አብረው ነው ያሉት። አብረው ዛሬ በዚህን ሰዓት እንዴት ነው ዝም ብሎ ከአንድ ወንድ ጋር የሚከደው? ስለዚህ አቤልና ሄርሜላ ፍቅረኛ ናቸው ማለት ነው። ለእንትሉ ነው ለድራማው ለትወናው ነው። በቃ እንደዚህ የአብርሽ ነች የእንትላ ነች የሚሉት እንጂ እና ለማንኛውም ሩታዬ እንግዲህ ሄዳለች ወደ ቤቷ ማለት ነው። በዚህን ሰዓት ለብቻዋ እዛች ክፍሏ ጋር ወጣ በሩን ከፍታ ስትወጣ መቻየናት። በሩን ከፍታ ስትወጣ የታየናት እንዴ እናንተ? በሩን ከፍታ እኮ ስትወጣ ላየናትም። ምንድን ነው ነገሩ? የት ጓዳ ገባች እንዴ? እንዴ ኧረ ጉድ! እነዚህ እኮ በሩን ከፍተው ሲወጡ አይተናል። ሩታ እኮ ቆይ እስኪ አይታችኋል እናንተ? ያላየውም በሩን ከፍታ አልወጣችም። ወደዛኛው እንትን ነው የገባችው፣ ወደ ሽንት ቤት ነው የገባችው እንጂ አልሄደችም ማለት ነው። እነሱ እስከሚወጡ ድረስ እዛ ትንሽ ገራዋን ምናምን ተታጠብና እነሱ ሲወጡ በቃ ያው እንደተለመደው እንጂ ወታ አልሄደችም። ቆይ እስኪ ደግሜ ልየው እንዲ ቪዲዮ ወታ ስከዳ አላየኋትም። ልሸኝሽ አላት። አይ አያስፈልግም ብላ በቃ በር ከፍታ ስትወጣ ያላየኸውም ማለት ነው። ስገባ ነው እንጂ ስትወጣ አላየንም። ስለዚህ ለማንኛውም ሩታዬ እና አብርሽ አብረው ናቸው። በምንም ታምር አይለያዩም። እነሱ ቻናላቸውን ለማሳደግ ልጃቸውን ፍዳውን ያሳዩታል። ሄድልህ ከብድ መወረድ ነው። ቢቀርስ ነገ ደግሞ ፏ ብልጭ ብላ ትመጣለች። ልጄ ልወስድ ነው ብላ ፏ ብልጭ ብላ ትመጣላችኋለች ማለት ነው። ረጉት ነው ዘንድሮ። ረጉት ነው። እኔ እኮ የገለመኝ እንደው የድራማቸው እንትን እስከ 5 ሰዓትስ እንዴት እሷ ቆየች? እንዴት እነዛስ በ5 ሰዓት ምን ሊያረጉ መጡ? እስከ ስንት ሰዓት ሊያመሹ ነው? እዚያው መደዳውን ተከራይተው ድራማ ይሰሩብናል። እናንተዬ ረጉድ ዘንድሮ እንዴት ነው ይሄ ህጣሌ ካለ እናቱ የሚያድረው? እንዴት ነው? የት አለ የልብሱ ሻንጣ? የጡጦና የእንትሯ ብቻ ነች እዛ ጋር የተቀመጠችው። ልብሱ ተቀያይሉለታላችሁ። የማይመስል ነገር ለሚስት አትንገር። ስለዚህ ሁሉም ነገር እያስመሰሉብን ነው። እንዲመስል እያረጉ ነው የሚሰሩት። ቪዲዮውን የሚቀርጹት እንዲመስል እያረጉ እንዲመስል በቃ ካሜራማን እዛው ቁጭ ብሎ እንግዲህ እንደዛ ሲላላጡ ምናምን
ካሜራማን ምን ምንድን ነው ጉድ? ታዲያ ያቺ መታ ስትላላጥ ያ መቶ ሲላላጥ ያለ ተውኝ እስቲ እናቴ። ውሸት ነው ሁሉም ነገር። እንደው ጉድ እንደው አይ ልጁን እንደው ፍዳውን አሳዩት ልጁን እንደናላችሁ። አይ አይ መከራውን ያየ ልጅ እንደው ፍዳውን አየ ፍዳውን እንደው ፍዳውን አየ። በል እንግዲህ አባቴ በልታ አይዞ 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 እናትና አባትህ ናቸው መከራህን ያሳዩህና አይዞ ስታድግ ተወቅሳችኋለህ። ደግሞ ሲያምር በእናታችሁ ሲያሳዝን። ወይኔ ሩታዬን ሚዲያ ላይ ራሱ አላቀርበውም ነበር ልጅን። እግዚአብሔርን ነው የምላችሁ። ይህን የመሰለ ልጅ ሚዲያ ላይ ማቅረብሽ ራሱ